መስማት ስለሌለባቸው ነው። ሀና እኔ አንቺን ቦን ኖሮ ራሴን ከዚህ ውስጥ አውጥቼ ሰላምን ለቤተሰቦቿ ነበር ማስረክበው። ዶክተር እባክህ እንደ እህታይታኝ ችግሯንና ጭንቀቷን ነግራኝ እንዴት ነው በችግሯ ጊዜ አላቅሽም እምላት? ይሄን እሷን መካድ አይደለም ህይወቷን ማትረፍ ነው። ቤተሰቦቿ ሳያውቁ አንተ ለምን ህክምናውን አታደርግላትም? እንዴት አድርጌ? ለህክምናው ራሱ የሚያስፈልገው ገንዘብ በጣም ብዙ ነው። ለገንዘቡ ችግር የለውም። ለአባቴ ህክምና ያስቀመጥኩት ገንዘብ አለ፣ እሱን እከፍልሃለሁ። ከአባትሽ እሷን ማስቀደም ትክክል ነው? አባቴ ቢያንስ ቆሞ እየሄደ ነው። እሷ ግን እንደዚህ ሆና እያየው እንዴት እጨክናለሁ? ዶክተር ደግነትሽን ሳላደንቅ አላልፍ። ገንዘብ ብቻውን ግን በቂ አይደለም። አሁን ደውለሽ ለቤተሰቦቿ ካላሳወቅሽ ህክምናውን ማድረግ አልችልም። ወይኔ አምላኬ፣ ቆይ አሁን ምንድን ነው የማደርገው? ሰላምዬ፣ አሁንስ ተጨነቅኩብሽ። እና አባቴ ላድርግሽ? ለቤተሰቦች ምን ብዬ ነው የምናገረው? ሰላምዬ እባክሽ የሆነ ነገር በይ። ሄሎ ምናሴ፣ ሀና ምናሴ ዘገየህ እኮ። አሁን መምጣት አልቻልኩም ነበር። ሰላም ምን ሆና ነው ያልሽኝ? መታጠቢያ ቤት ራሷን ስታ ደም እየፈሰሳት ነው ያገኘኋት። ምን ሆና? እኔ ምንም አላውቅም ምናሴ። ወይኔ የት ምን ሆና ነው? የት ነው ያለችው? እዛ ጋ። እማዬ የት ናት? ደውዬላቸው እየመጡ እንደሆነ ነግረውኛል። እሷን ቤት አልነበረችም? እኔ ብቻዋን ነው ወድቃ ያገኘኋት። ወይኔ ሰላም ምን ሆናብኝ ይሁን? ዶክተር ልጄ የታለች? ልጄ ምን ሆናብኝ ነው? እስኪ መጀመሪያ አረፍ በሉ። ምኑን አረፍኩት? ልጄ ምን አድርጋችሁብኝ ነው? ባልሳሳት የሰላም ቤተሰብ ነው አይደል? አዎ የሰላም እናት ነኝ። ልጄ ምን ሆናብኝ ነው? ዶክተር እባክህ ንገረኝ። እባክዎ መጀመሪያ ይረጋጉና እስኪ አረፍ ይበሉ። አረፍ ይበሉና እንነጋገር። ዶክተር ልጄ ምን ሆና ነው? ጠዋት እኮ ከቤት ስወጣ ደህና ነበረች። ይሆናል። አንዳንድ ጊዜ ልጆች ላይ እንደዚህ አይነት ነገር ይከሰታል። ልጆች ላይ እንደዚህ አይነት ነገር ሲከሰት ወላጆች ተረጋግተው መፍትሄ ነው መፈለግ ያለባቸው። እሱስ ትክክል ነህ ዶክተር። በጣም ይቅርታ። አይመጡ አመጣጥ መጥቼ አንተን ማስደነገጥኩ አይደል? የት ነው ያለችው ብዬ ስጠይቅ እኮ ያንተን ቢሮ ስለጠቀሙኝ ነው። ችግር የለውም። ይቅርታ። ስሞትን ግን አልነገሩኝም። ሜላት እባላለሁ። ይኸውልዎት ወይዘሮ ሜላት፣ አንዳንድ ጊዜ እኛ ላሰብናቸው ነገሮች ሊከሰቱ ይችላሉ። ቆይ ልጄ ምንድን ነው የሆነችው? ጠዋት እኮ ምንም አይነት የህመም ስሜት አላየሁባትም ነበር። ይሆናል። ምን መሰሉት? ምንድን ነው ዶክተር? የተፈጠረ ነገር አለ እንዴ? ሰላም ምንድን ነው የሆነችው? አይ ይህን ያህል እኮ ምንም ያስከፋ ነገር የለም። ምን መሰሉት ወይዘሮ ሜላት፣ የእሷ ችግር ልጄ ምንድን ነው የሆነችብኝ? እትዬ ተረጋጊ። ምንም አልሆነችም፣ ደህና ነች፣ ተኝታለች። ምናሴም ደግሞ አብሯት አለ። ዶክተር እባክህ ልጄን አንዴ አይቻት ልምጣ። መጣሁ። ዶክተር ለወይዘሮ ሜላት ስለ ሰላም ምንም አልነገርካቸውም አይደል? አዎ አልነገርኳትም። ምን ነው? ተመስገን ተመስገን። ሀና አሁን አልነገርኳትም ማለት ወደፊት አልነግራትም ማለት አይደለም። ዶክተር ለምንድን ነው ግን የማትረዳኝ? ሳልረዳሽ ቀርቼ አይደለም፣ ግን
እናቷም እያንዳንዷን የልጇን ነገር የማወቅ መብት አላት። አልነገርኳትም ማለት ግን የሙያ ስነ ምግባሬን እየጣስኩ መሆኑን እንድትረጅኝ ይፈልጋል። ዶክተር እኔም እኮ አንተን ሳልረዳ ቀርቼ አይደለም፣ ግን በሰላምና በቤተሰቦቿ መካከል ለረጅም ጊዜ ሰላም አልነበረም። በዚህ ሰሞን ነው ሰላም ያወረዱት እና ደግሞ ይህንን ነገር ከሰሙ ድጋሚ ፊት ይነሷታል። ቆይ ይህን ያህል ምንድን ነው የሚያጣላቸው ነገር? እሱን እኔም አላውቅም፣ ግን ሰላም እራሷን አደጋ ላይ ጥላ ጽንሱን ያስወረደችው ቤተሰቦቿ ይህንን ሰምተው ድጋሚ ወደ ጸብ እንዳይመለሱ ነው። ሀና ምን አይነት ችግር ውስጥ እንደከተትሽኝ ግን አታውቂም። አውቃለሁ እኮ ችግር ውስጥ እየከተትኩ እንደሆነ፣ ግን ለሰላምና ለቤተሰቦቿ ወደፊት ህይወት ሲባል ለትንሽ ጊዜ የምልህን ነገር አድርግልኝ። ሀና አንድ ቀን እኮ ግን መታወቁ አይቀርም። እሱ ማየት ይቀራል፣ ግን ያሁኑን አድርግልኝ። ምን እንደምልሽ አላውቅም። እሺ በቃ